መሬት ታውቃለህ? ምን ሆነ ነበር? መሬት ገዝቼ 2008 ላይ ገዝቼ ተበላ። አዎ ዘምሪ። ዛሬ የብዙዎቻችሁ መሬት ሲለቃ ይቻላል። አሜን። ስማኝ፣ አንተን እያየው 1 2 3 4 5 የዛሬ 8 ዓመት ወደኋላ ተመለስኩ። እውነት ነው። የዛሬ 8 ዓመት ወደኋላ ስመለስ አንድ ተስፋዬ የሚባል ስም አየሁ። አባቴ ነው። ተስፋዬ አንተ አባት ነው። ከዚህ ሰዓት ጀምሮ ያንተ በሮች ይለቃሉ። አሜን። መንፈሳዊ ዓለም ላይ ይሄንን መሬት አየሁ። ይሄንን መሬት እያየው 1 2 3 4 5 6 7 አይደለ 700 ሺህ ብር ያለው መሬቱን እያየው ይሄ አሁን ቅርብ ጊዜ በዚህ በጥቅምት 30 ላይ የገዛው ማለት 700 ሺህ ብር 775 ሺህ ብር ገዛው ማለት ነው። እግዚአብሔር ብዙ መሬቶች እጅ ውስጥ ያሳየኛል። አሜን። በመሬት እጅግ በጣም ባለጠጋ ስትሆን አይቻልም። አሜን። አንተ ቀጣይ ስትመጣ በመሬት ምስክር ትመጣለህ። አሜን። ቤትም ስትሰራ አይቻልም። አሜን። ሁለት ክላስ ያለበት ቤት አየሁ። ሁለት ክላስ ያለበት ቤት አየሁ። ይሄ አሁን ያን 32 ቅጠል ቆርቆሮ በግንቦት ሄጄ ሰርቻለሁ ማለት በአባቴ ጋር ማለት ግንቦት ላይ ሄጄ ግንቦት 17 አየሁ። ግንቦት 17 አየሁ። አሜን። ሁለት ያው የሚያቆጥ ይሄ ራሱ ያቃል ያው ሄጄ ነግሬያለሁ ማለት ነው። ሰርቼ እንደው ለአፖስት ራሱ የሆነ ጊዜ ነግሬያለሁ ማለት ነው። ሰርቼ መጥቻለሁ። 32 ቅጠል ቆርቆሮ ሰርቼ 2 ክላስ ናት። እንደው ራሱ 2 ክላስ ነው። 2 ክላስ ነው። ቢኮዝ ይሄንን 2 ክላስ ያለበትን መሬት አየሁ። ይሄንን ክላስ 2 መሬት ያለበትን ኤሪያ እያየሁ መሀል ላይ ያለችው መሬት ነው ቤቷ መሀል ላይ። በዚህ መሬቶች አሉ፣ በዚህ መሬት አለ። እውነት ነው። ትንሽ መሬት አለ። እውነት ነው። አሁን አንተ ማድረግ ያለበት ነገር እንገርህ፣ እዛ ቤት ላይ ድጋሚ ቤት ሲሰራ ይቻላል። እንደው ራሱ ይሄ እሱ ያው ያ መሬት የገዛበት ቦታ ስራ ስለኝ በዚህ ቦታ ላይ በአባቴ ቦታ ላይ ቤት ሰራለህ። በተስፋዬ ቦታ ዋው እንደዛ ያልኩህ ከእሷ ጋር በራሱ በክልክል ላይ ነው ማለት ነው። ይሄ ሰውዬ ደስ ይላል። ደስ ይላል። እግዚአብሔር ምስክሬ ነው። 300 ካሬ ሲመጣ ይቻላል። አሜን። አምላክ ሲያሰፋ ይቻላል። አሜን። ነገሮችን አስከፈቱ። አሜን። አንድ ተመስገን የሚባል ስም ያለው ተመስገን አንተ የሁለታችሁ በሮች አስከፈትኩኝ፣ ነገሮችን አስከፍቻለሁ። በኃይል ፍሬያማ ትሆናለህ። ተባረክ።